ብሎ አለ እንዴ? ጠይብ ለዚህ ይሻላል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰኪና ዩቱብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ተናፍቃችኋል። በነገራችን ላይ ተናፍቃችኋል። እስቲ ቡና እየጠጣን ማለት ነው እናወራለን። እስቲ እናወራለን። የወሬ ቡና ቀዝቅዟለች፣ ግን እንትን ለቀቅ ያለው አጭር ቪዲዮ ማለት ነው። ቡና እየቀዳሁ ነው። ይሄን ይመስላል የኛ ቡና። በረድ እና ዛሬ የመጣሁት ለምንድን ነው? አንድ እህቴ በጣም ነው የምታሳዝነኝ ማለት ነው። እና በጣም ቪዲዮ ጨርሼ ያው ከቲክቶክ ያወረደ ነው ይመስለኛል። ከቲክቶክ አውርደውት ወደ ዩቱብ ያመጡታል ማለት ነው። ያው ቲክቶክን ያልገባ ዩቱብ ላይ ነው ፖስት ተደርጎ ማየው ማለት ነው። እና በፊት ነው ማቃት ነው ዩቱብ ሳልጀምር በፊት ነው ማቃት። ቲጂ ትባላለች። ዩቱብ እንደውም ዩቱብ አላት በፊትም ነበራት። ሰው ስለከፈተላት ያው ሞኔታይዝ ሆና ብር ሲመጣ ብር ሲገባ ያው ሞኔታይዝ ሆና ሁሉም ብዙ ወደ 6 ነው 7 ሺህ ሰብስክራይብ አለው። ያው ተከፋይም ሆነዋል። የተወሰነ ተከፍሎ ብዙ ባይሆንም ያው ይከፈላት ነበር። ሲከፈላት ግን ወደ እሷ አይመጣም ነበር ብሩ ማለት ነው። ለምን? ሰው ስለከፈተላት አካውንቱ ሰው ያውቀዋል፣ ወደዛ ነው የሚተላለፈው ማለት ነው። እና ትናገር ነበረ በቃ አስጠላት ምናምን ነገር ስሰራለች እና በጣም ጎበዝ ናት ማለት ነው። እኔ መከታተላታለሁ በጣም። እኔ ሀገር ያለ ሰው ዩቱብ ሳልከፍት በፊት በጣም ነው የምከታተለው። ብሎግ ሲሰሩ የተለያየ ነገር መዝናኛ የሆነ በቃ ሲሰሩ በጣም ደስ ይለኛል። ሀገሬ ማየት ስለምፈልግ በጣም ነው የምከታተለው ማለት ነው። እና በዛን ሰዓት እሷ ሱቅ አላት ማሻአላህ። ስደትም ሰርታ ነበር። ስደት ቤትም ሰርታለች ከስደት ማለት ነው። እና የሆነ ሱቅ ከፍታ ማሻአላህ ምርጥ እቃ ይዛ የሌለ እቃ የለም። ከእህሉ ከምኑ ከጥሬ እቃው ምናምን ብዙ ነገር አላት ማለት ነው። ሸቀጥ ሱቅ እና ከዛ እየሰራች አሪፍ እየሰራች ነበረ። ያን ቤት ፈረሰባት። ከዛ አዲስ አበባ ነው ያ ቤት ፈረሰባት። መልሶ ደግሞ ቤቱ ሲፈርስ ቤት ክራይ ያለ ልጅም አላት፣ አንድ ልጅ አላት። ከዛ የእሷም ልጇ ትላለች፣ የእሷም ትላለች። ከዛ መልሶ ደግሞ ይሄም ዩቱብ ራሱ እየሰራች ብሩ በሷ አይመጣም። አንድ ስደት የሚተዋወቁ እሷ ነበር የከፈተችላት። ወደ እሷ ነበረ የሚዘዋወር የነበረው ማለት ነው። ከዛ የሆነ ልጅ ደግሞ አነጋግራው እንዳይዘዋወር አደረገላት ማለት ነው። ግን ቢሆንም ልክ አልመጣም። ዩቱቡም እይታ የለውም ምናምን ነገር ቀነሰ፣ እይታ ቀነሰ። ብዙም ሰው ሚያ የለም። ከዛ ሱቁም እንደሆነ ነገር በቃ ውክንክን አለ። በጣም ጎበዝና ታታሪ ልጅ ነበረች። በጣም ነው ማቃት ከበፊት ማለት ነው። እና ችብስ ትጠብሳለች፣ እንጀራ ትጋግራለች፣ ሰው ቀጥራ ማለት ነው። እንደገና ደግሞ አምባሻ ትጋግራለች፣ ትሸጣለች ማለት ነው። ተፍ ተፍ እያለች ከዛ ምን እንደሆነ አላውቅም፣ ብቻ ትናገራለች ሁሌ ማለት ነው። በቃ የያዘችው ነገር ትንሽ እየወረደ ይመጣል። ከዛ በቃ ብር እስከ ማጣት ማለት ነው። በቃ ሱቋ እስከሚከስር እቃዎቹ እንዳለ ጭረስረስ ብለው ባዶ እስከሚሆን ሆነች ማለት ነው። ከዛ መልሳ ተዋችው ሁሉም ነገር ግፍ አድርጋ ቤቷ ቁጭ አለች። 2 ወር ተቀመጠች። ከዛ አንድ 10,000 ብር ሰው ሰጠኝ ብላ በ10,000 ብሩ ትንሽዬ ማለት ነው ጥቂት ሱቅ ከፈተች
እንደዛ እየሰራች ምንም ለውጥ ልታመጣ አልቻለችም። እና ሀታ ክርስቲያን ናት፣ ሙስሊም ሆነች ልጅቷ መልሳ ሰለመች፣ እስልምና ተቀበለች። በዛው በሚዲያ ነው ሁሉም ነገር ነው። እዛ መልሰው ከዛ ከ2 ወር በኋላ ወደ ክርስትና ተቀየረች ማለት ነው። ግን በጣም ነው የምታሳዝነኝ። ያኔ አልተቀየምኳትም። ህይወቷ የሆነ በቃ ሰው ያስፈልጋታል፣ ሰዓዳ ያስፈልጋት ሰዓዳ ማለት ነው የሚያግዛት ሰው እና በጣም ትገርመኛለች ወላሂ። እኔ ራሱ ባደርግላት እኔ ራሱ የራሴ ወላሂ የራሴ ችግር አላልቅ ብሎኝ ነው እንጂ እኔ ራሴ ብቻ በጣም ነው ልጇ የምትወዳት። አንድ ልጅ ሴት ልጅ ናት። ያው በአሁን ሰዓት ኢትዮጵያ ውስጥ ሴት ልጅ ከባድ ነው። አባት ራሱ የማይታመንበት ጊዜ ነው በአሁን ሰዓት ማለት ነው። እና እሷን ትታ አሁን ወደ አረብ ሀገር መጣች ማለት ነው። እሷ በእህቷ ነው እንግዲህ እህቷ ጋር አስቀመጠቻት። ከዛች ደግሞ እህቶ ወንድሞቿ ብዙም አይደሉም፣ እስከዚህም ናቸው ከበፊትም ማለት ነው። ያው የግድ ቢቸግር ብላ ነው እንጂ ልታስቀምጥ አልፈለገችም ነበር። ግን እህት ጨክናል እንደዚህ ወላሂ። ወንድም ይጨክናል በእህት ላይ፣ ወንድም ይጨክናል፣ እህት ትጨክናለች። እንደዚህ በእህት እንደዚህ ይጨክናል። ወይኔ ብስሚላ ወላሂ እኔ ነገርኳችሁ ወላሂ በተቻለኝ አቅሜ እሷን በጣም ረዳት ነበር። መጣች፣ እዚህ ሳውዲ ነው የመጣችው። ከዛ ጠለብ መጣች። ከጠለብ እንግዲህ 1,000 ነው የሚከፈለው፣ 1,000 ሪያል። ምንም አያደርግም፣ ለልጄም አይሆንም፣ የቤት ክራይ ምናምን አለ ብላ ከጠለብ ደግሞ ጠፋች። ከዛ ወደ ህገወጥ ተሸጋገረች ማለት ነው። እና ስራ እየሰራች ነው። ያቺን ስራ የምትሰራውን ደሞዝ ሲከፈላት ግዴታ ወደ ልጇ ትልካለች። ምንም ተቀማጭ ነገር የለም። አሁን ደግሞ ሁሉንም በቃ ስትመጣ ራሱ ቪዲዮ ላይ ስትመጣ ልጄ ነው የምትለው ልጅቷ ማለት ነው። የልጅ እናትየው ማለት ልጄ ነው የምትለው። አሁን እኔ እንትን ዩቲዩብ ስለከፈትኩ መከታተል ተውኳት። አንዳንዴም እንደዚህ መንገድ ላይ ሳገኛት እገባለሁ። ትንሽ አይቻት ምናምን ላይክ አድርጌ እወጣለሁ። አልጽፍም፣ ኮመንት ምናምን አላደርግላትም። ጎበዝ ናት ልጅቷ፣ በጣም ስራ ትወዳለች፣ የስራ ሰው ናት። ነገር ግን ምንም በቃ መንገዱ ዝግትግት አለባት ወላሂ። ከቤተሰቡ የሚረዳት የለም፣ ከባዳው የሚረዳት የለም። አሁን ደግሞ ጭራሽ በቃ በልጇ ምክንያት ብር ለምን በወር ሳይሆን በ15 ቀን በ10 ቀን ለምን አትልኪም ብላ አሁን ሀቢባ ቤት ቀርባ ነበረ ከልጇ ማለት ነው። ከዛ እህትዮ እንዴ ሰው እህት የገዛ እህት ደሞዝ እቀበላለሁ ደሞዝ ያስፈልግኛል ይላል። ወይኔ ብስሚላ። እኔ ወላሂ ልንገራችሁ ማለት ነው። እኔ እህቴ አዲስ አበባ እያለሁ የአባቴ ልጅ አዲስ አበባ ስኖር ሶስት ልጆች ጥላብኝ 2 ዓመት ሳታስከምመጣ 3 ልጆች እኔ ነኝ ያሳደግኳቸው። እኔ ደሞዝ አላልኩም፣ የልብስ የምን ቅባት ምናምን አላልኩም። ወላሂ ያኔ 3 ልጆች አስቡት። እና ምንም ነገር አላልኩም ማለት ነው። የልብሴ ምናምን እኔ አላልኩም። ግን በአሁን ሰው እንዴት ይጨካከናል እንደዚህ በቤተሰብ በእህት እንዴት ደሞዝ ክፈይኝ የልጅሽ ያሳደ እኔ አሁን 1 ዓመት ሆኗታል። ለልጄ ደሞዝ ልጅሽን የጠበቁበት ልጅሽን አስይዘሽ የሄድሽበት የቤት ክራዩም አለ ያልተከፈለ። እንዴ ብር የሚለቀም መሰላቸው እንዴ? እሷ ከየት ታምጣ? ብር እኮ አይለቀምም። ብር በወር እኮ ነው የምንቀበለው እንጂ እዚህ ሀገር ታፍሶ እኮ አይመጣም። በወር ነው የምንቀበለው። እሷም ለምንድን ነው የምትሆነው ነው ብሩ ራሱ ለምንድን ነው የምትሆነው? ለዛም ተቆራጭ አውዝ ቢል እህት ሰው በእህት ላይ ይጨክናል። ወላሂ በጣም ነው የገረመኝ። ትክፈለኝ፣ ደሞዜ ትክፈለኝ። ደሞዜ ካልከፈለችኝ ልጇን አልለቅላትም። እኔ አልለቅላትም። እና ደሞዜ ትክፈለኝ። 1 ወር የጠበቁበት
እና ደግሞ እሷ በወር ብር አትልክም። ለበዓል ራሱ ስንበላ ምግብ የለም፣ ድንች ነው የምንበላው። ተቸግረን ነው ያለ ነው። ብር አትልክም እንዴ! አረብ ሀገር ሲኬድ በቃ ዝም ብሎ እንደ ወረቀት ነው የሚመስላቸው ማለት ነው። ወላሂ እንደው ዝም ብሎ ሰው የሚቀነጠስ ነው ብሩ የሚመስለው። ኬት ይመጣል? እና እቺ ሀቢባ ቤት ቀረባ። ሀቢባ ቤት ቀረበች። ሀቢባ ደግሞ አናደደችኝ። ሂጂ ሀገርሽ እጅሽ ሰጥተሽ። እጅ ሰጥቶ እኮ ዝም ብሎ አትሄድም ሀቢብቲ። 1 አመት መታሰር ይኖርባታል ግዴታ። እኔ አመቻችልሻለሁ የሆነ እንደዚህ የሚጻፍ ምናምን ከመንግስት የሚፈራረም ነገር አለ። እኔ አደርግልሻለሁ። ከዛ አንቺ መግባት ትችያለሽ። ከገባች በኋላ እሺ። እቺ ልጅ እኮ ባዶ እጇ ነው። ይሄን ማሰብ አለብን። ልጅቷ ከጅምሩ ብር ያስፈልጋታል። እዚህ ጋር ሀቁን እንነጋገር ከተባለ ማለት ነው ብር ያስፈልጋታል። በጣም ልጅቷ በጣም ተጎድታለች። ደም ነው ከአፍንጫዬና ከአፌ ደም ነው የሚወርደው አለች። አሁን እዚህ አረብ ሀገር ያለች የልጅቱ እናት ማለት ነው። በጣም ነው የምታሳዝነኝ። እኔ ወላሂ ደግሞ ትመቸኛለች። ለምን እንደሆነ አላውቅም። እንደዚህ ሆነች፣ ሃይማኖት አቀየረች፣ ድጋሚ ሃይማኖት አቀየረች። ሰው እኮ ሲመቻችለት የሆነ ነገር ሲሆንለት እንጂ ጤነኛ ሆኖ እኮ አይደለም። የሆነ በቃ እንርዳ ወላሂ። ለምን እንደዚህ ሆነ ሳይሆን መናቅ ሳይሆን በሃይማኖት ጉዳይ እንደዚህ መቀያየሯ ለምንድን ነው? ምንድነው ችግርሽ? ምን እንርዳሽ ብሎ ማሰብ ነው እንጂ ለምን ሆይ ለመቀየርሽ አንቺ እንደዚህ አላ እንደዚህ አይደለም። አሁን እሷ አንደኛው ነገር ወንድሞቿ አይወዷትም፣ ሁለተኛ እህቶቿ አይወዷትም። በልጇም አልሆነች ወይ ብር የላት ሰርታ እንዳትበላ ሀገሯ የመንግስት ቤቷን ፈረሰባት፣ ሱቋን ፈረሰባት። አስቦት ወላሂ በጣም ነው የምታሳዝናችሁ። እና አሁን ግቢ ሀቢባ ደግሞ ግቢ ወደ ሀገርሽ። ሀገር ገብታ እሺ፣ እሷ እኮ የታክሲ አለ መንገድ፣ እውነቷን ነው። ምግብ አለ። ዝም ብሎ ሀይ ብሎ ገብቶ የእናት ልጅ አይሰጥ ወይ ደግሞ የተዘጋጀ መንግስት ያዘጋጀላት በባንክ ብር የላት። ዝም ብሎ ግቢ ማለት ተገቢ አይደለም። እና ይመስለኛል አሁን እኔ አሁን ሀሳቤ ማለት ነው እኔ ሀሳቤ ታረቁ። እናንተ ታራቁ፣ ከተማሞች ናችሁ። ታራቁና ተስማሙና የቀረው ይቅር። አንቺም ጥፋተኛ ነሽ፣ አንቺም ጥፋተኛ ነሽ። ስለዚህ ከጥፋታችሁ አምናችሁ ሁለታችሁ ይቅርታ። አንቺ የልጅ እናት ነሽ። የልጅ እናት እስከሆንሽ ድረስ ወደሽም ጠላሽም ግዴታ ማነው ይቅርታ ማለት ያለብሽ አንቺ ነሽ ብላ ሀቢባ ስያለቀሰች ልጅቷ ወላሂ በቃ ምን አንጀት እንበላችሁ እናትየው ማለት ነው። ትንጣጫለሽ፣ በጣም ትንጣጫለሽ። እና ለምን አትንጣጣም? ፌር ለምን አትንጣጣም? እዚህ ጋር እኮ ያሳለፈችውን ህይወት እስቲ እንትን አለ ዩቲዩብ አለ ገብታችሁ ይዩት ማለት ነው። እሷ ያሳለፈችው ህይወት እንዴት እንደሚያሳዝኑ እናትና ልጅ እንዴት እንደሚሆኑ እንደነበር መለያየት ሁላ እኮ አይገባቸውም ነበር። እቺ ልጅ ሰርታለች። ሳትወልድ በፊት መጀመሪያ ሰርታ አጠራቅማ ቤት ሰርታ ሱቅ ከፍታ ማሻአላህ ጥሩ ኑሮ እየኖረች ነው ነበር። ከዛ እየወረደች አላህ ከሰረች። መልሳ ስደት መጣች። ከመጣችም በኋላ ስራ አልናቀችም። የልጇን ሁኔታ ስትሰማ ልጅቷ ኖርማል አይደለችም። ኖርማል የፈለገ ነገር ብትሳደብ ብትቆጣ ምን ብትል እዚህ ጋር እኮ ልጅ ነው፣ ከባድ ነው ልጅ ማለት ነው። እና የፈለገ ብትቆጣች ልጅ ስለሆነ የልጅ ነገር ሆኖባት ነው እንጂ ለሌላ ነገር አይደለም። እና አሁን እኔ ወላሂ አሁን የሆነ ነገር ተመቻችሎታት ራሱ ወደ ሀገር ብትገባ ባይነኝ ማለት ነው። እና ሀቢባ ደግሞ ዝም ብለሽ ግቢ ላ አይባልም። ዝም ብለሽ ግቢማ ድሮም ገብታ ነበር አንቺ ሳትያት። ዝም ብሎም እንዴት ይገባል? ልጅቷ ምንም የላትም። ከሰው ጋር ጥገኝነት ሆና ነበረ የምትኖረው 6 ሰዓት መጣ በፊት ማለት እና ትጂዬ የኔ ውድ የኔ እህት አብሽር፣ ያልፋል ሁሉም ነገር። ትጂዬ በጣም ነው እኔ የምከታተልሽ ከድሮ ጀምሮ በጣም ነው ዩቲዩብ ሳልከፍት በፊት እኔ በጣም ነው የምከታተልሽ የነበረው። አይዞሽ ያልፋል ሁሉም ነገር። እንዳለችውም አንቺ ልክ እንደ ተጎጂ ሆነሽ
ተጎጂ በቃ ለልጅሽ ብለሽ ማለት ነው። ለልጅሽ ብለሽ ተጎጂ ማለት የፈለገ ብትበዳይም አንቺ ልክ እንደ ተበዳይ ልክ እንደ በዳይ አንቺ እንደ በዳይ ሆነሽ ማለት ነው። ሁሉም ነገር ያልፋል በኋላ ማለት ነው። ልጅሽ ደግሞ ይሄ ቪዲዮ ታያለች። ይሄ አሁን የለቀቅሽው ይሄ ሚዲያ አይጠፋም። የፈለገ ቢሆን ኔት ነው እንትን ስለሆነ ኔት ስለሆነ አይጠፋም። በፊት ደግሞ ትሰማና እንዴት እንዳልሽ ምን እንደደረሰብሽ ልጅሽ ታያለች። በሷ ደግሞ ታርፊያለሽ። እና ልሻለሁ የኔ ወድ ማሰብ ግዴታ ነው። ልጅ ማሰብ ግዴታ ነው። ግን ከባዳ ይመስለኛል ከዘመድ ባዳ ይሻላል ይመስለኛል። እኔ እንደዚህ አሁን ሳስበው በተለይ አሁን እንደዚህ እህቷ እንደዚህ ስታደርጋት ክፈይኝ ለሰራተኛ ሰራተኛ ስንት ያስፈልግሻል? በወር ስንት ነው? የወር ደሞዝ ስንት ነው? 6000 የወር ደሞዝ እህቷ ናት። እንዲያስቡት ቢስሚላ ጊዜው እኮ ወላሂ ጊዜው እኮ ይገርማል። ግን ቲጂ በጣም 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 ማሻአላህ ጎበዝ፣ በጣም ጎበዝ ጠንካራ ናት። ሰው ግን የላትም። ሰው የላትም። ሰው አጣለች። ሰው የሚረዳት ሰው በቃ ቅናት ብቻ የተሞላበት ሰው ሁሉ ቅናት የተሞላበት ወይ ሰው ልጅ እንደዚህ ሲቀና ወይ እኔ አውቃታለሁ አልኳችሁ። ወላሂ ከ3 አመት በፊት ነው ማውቃት ልጅቷ ዩቲዩብ ላይ ዩቲዩብ እስታስቡት ከዩቲዩብ ጀምሮ ራሱ ምቀኛ የበዛባት ከዩቲዩብ ጀምሮ ማለት ነው። ዩቲዩቡ የሰው ገንዘቡ እየገባ ወደ ሰው አካውንት ሲገባ አስቡት። እሷ እየሰራች እየለፋች እየቀረጸች ጊዜዋን ሰጥታ መስዋዕት አድርጋ የቀረጸችውን የሰራችበት ዩቲዩብ ሰው ጋር ብሩ ሲደርስ እሺ መልሳ ደግሞ ገና ዩቲዩብ በራሷ አድርጋ በራሷ ዩቲዩብ ከፈተች። ስትከፍት ያው ሀገር ብዙም እይታ የለም። አዲስ ዩቲዩብ ብዙ እይታ የለም። ምናልባት እዚህ ተዋውቃሽ ወደ ሀገር ስትገቡ ልትተዋወቁ ትችላላችሁ። እና እዚህ ከከፈተች በኋላ አሪፍ እየሄደ ነበረ። ግን ጤነኛ አይደለችም በጣም ማለት ነው። በቃ ዝም ብላ ማጥሪ በጣም ታሳዝናለች። በጣም ነው የምታሳዝነው። እና በጣም እኔ እንጃ ወንድም አልወጣላትም። ያን የአባትዮ ራሱ እኔ ምን እንደምላችሁ አላውቅም። ለልጅ እንደዚህ ጭካኔ ሲኖር ረብስሚላ እንደው በጣም ነው ደስ የምትለው እሷ ማለት ነው። እኔ ቲጂ በቃ ላይ ጠብቅሽ ነው የምልሽ። አብሽሪ። ነገ በልጅ የሚባል ነገር አለ። በልጅሽ ደግሞ ታርፊያለሽ። ራስሽን ጠብቂ። ከኋላ የሚመጣ ነገር ደግሞ እንሰማለን። ያለው ነገር አብሽሪ እና አብሽሪ እሺ። ያልፋል። ልጅ የማይኮንበት ነገር የለም። ህይወትሽን መስዋዕት ልትሆኝ ትችያለሽ። መስዋዕትም እየሆንሽ ነው። ያው አልቦት ባይ ተጋዳይ የሚባል ነገር የለም። እንደዛ ነው። ለልጅሽ ብለሽ ደግሞ መኖር አለብሽ ግዴታ። አንቺም ትያለሽ ለልጄ መኖር አለብኝ ስትይ ነበር። እውነትሽን ነው። ኑሪ ለልጅሽ። ያልፋል ደግሞ እንደዚህ ሆነ አይቀርም። እንደዛ እላችኋለሁ ውዶቼ። እናንተም ታቋታላችሁ። ያው አሁን ብዙ ማያውቃት ሰው የለም ብዬ አላስብም። ብዙ ሰው ያውቃታል። እንደዛ ነው። እኔ ብዙ ሰው ማውቀው ዩቲዩብ ሳልከፍት በፊት ነው። አሁን ዩቲዩብ ከፍተው በራሴ ዩቲዩብ ጫና ሆኜ ነው እንጂ ብዙ ሀገር በተለይ ሀገር የሚሰሩት አበረታታለሁ ማለት ነው። አይዴ ወደት ቲጂ አብሽሪ። ያልፋል እና ያልፋል እልሻለሁ። እናንተም ሰላም ሁኑልኝ። ስላዳመጣችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ቻናል ያሳድጉልኝ። አብረን እንደቅ። አዳዲሶቹ ላይክ እያደረጋችሁ ኮሜንት አስቀምጡልኝ። እመልሳለሁ። እወዳችኋለሁ። ባይ ባይ።